ኢትዮጵያ ያላችሁ ሰዎች ማለት ነው ምን ነካችሁ ግን? የምር ሰው ለመረጋት ሞክሩ። የምር እዚህ አንድ ደቂቃ እንኳን ማትሞላ ቪዲዮ ወይም ፎቶ በቃ ለቀን ሲያዩ ሁሌ ደስተኛ ሁሌ እያለን እያገጠጥን የምንኖር ቁጭ ብለን ብር የምናገኝ ነው የሚመስላቸው። የምር ኢትዮጵያ ያለ ሰው ኧረ ቢስሚላህ ወይ እኔማ ተውት። የማውቃቸውማ የራሴ ተውት። እኔ ማላውቃቸው እኔ በዚህ በሶሻል ሚዲያ ላይ ያወቅኩት ልጅ አለና ብር ላኪልኝ 50 ሺህ ብር ላኪልኝ አለኝ። ቤተሰቦችን እኮ ጠይቅ ነበረ ይሰጡኝ ነበር፣ ግን እነሱን መጠየቅ ስላልፈለኩ ነው እና አንቺ ትሻይኛለሽ ብዬ ነው 50 ሺህ ብር ላኪልኝ፣ ከፈለግሽ አስገባልሻለሁ፣ ካልፈለግሽው ደግሞ አላስገባልሽም። ሳልፈልግ ቀርቼ ነው እንዴ እኔ ብሩን ካልፈለኩት ምን ሰው ሀገር አሰደደኝ? እኔ እኮ ግራ ገባኝ የምናገረው ራሱ። ምን አሰደደኝ ሰው ሀገር ብሩን ካልፈለኩት ማለት ነው። ሁሌ በቃ ተመችቶን ደልቶን የምንኖር ነው የሚመስላችሁ? እንደውም ማራንዱ ኒካህ ካላሰርን አለ የሆነ ሰዓት ላይ አይ እኔ አልፈልግም፣ አይ ካላሰርን እኔም አልፈልግም። መጨረሻ ላይ 300 ሺህ ብር 400 ሺህ ብር ላኪልኝና የምር ልጠብቅሽ እኔ ጠብቀኝ ብያለሁ። አረ ምን ነካችሁ? የምር እኔ ስደት ላይ ያለ ሰው ብቻ ነው የሚረዳችሁ፣ ወይም ደግሞ ስደትን አይቶት የሄደ ሰው ብቻ ነው እንጂ የሚረዳችሁ። ስደትን ያላየ ሰው በቃ እናንተ እዚህ ደልቷችሁ የምር ተመችቷችሁ በቃ የምትኖሩ ብር ዝም ብላችሁ ቁጭ ብላችሁ የምታገኙ ነው የሚመስላቸው። እኛ እየተሳቀቅን ስራ ጨርሰን ራሱ ቁጭ ስንል ምን አጥፍተን ይሆን ምን አይነት ስራ ቀርቶን ይሆን ብለን ራሱ እንሳቀቃለን። እንኳን አይደለም እነሱ ቁጭ ስንል ራሱ አይወዱም፣ እንኳን አይደለም ማለት ነው። እና እንደዚህ እየተሳቀቅን እየሰራን እዛ ያለ ሰው ብር ላኪ፣ ይሄን ያህል ብር ላኪ፣ እንደዚህ አድርጊ። እኛም እኮ ኑሮ ደስ ቢከፋንም ቢደላንም አገራችን ላይ መኖር እንፈልጋለን። የሰው ሀገር የሰው ነው፣ የሰው ወርቅ አያደምቅ እንደሚባለው ማለት ነው። እና እናንተ እንኳን እዛ ቢከፋችሁም ቢደላችሁም እየኖራችሁ ነው። እኛ ግን እዚህ ብዙ ነገር እያማረን ምክንያቱም እንኖራለን ቢከፋንም ቢደላንም ማለት ነው እስከሚያልፍልን ድረስ በተስፋ። እና አንዳንድ ሰዎች በቃ አይረዷችሁም። ብር ላኪ እንደዚህ እየተጠገረረን እየሰራን ማለት ነው። ማፈሪያ ሁላ ብር ላኪ እንደው ኧረ ቢስሚላህ እኔማ ሳላቸኝ እኮ ብር ይሄን ያህል ላኪልን አበድሬን። የምራችሁና